ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ከቶኑ ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ባያድነኝ ማምለኬን አልተው ባያድነኝ ለሱ መዘመሬን ባያድነኝ ማጠኔን አልተው ባያድነኝ ጌታ ማገልገሌን ባያድነኝ ማምለኬን አልተውም ባያድነኝ ለሱ መዘመሬን ባያድነኝ ማጠኔን አልተውም ባያድነኝ ጌታ ማገልገሌን ንጉሥ ሆይ ሺህ ዓመት ንገስ በምድር ተሾመሃል የተሰጠ ስልጣን ላከብር ልገዛ ይገባኛል ግን ካንተ በላይ አምላክ የሆነ አንተን የፈጠረ የፍጥረታት ሁሉ ጀማሪ በኃይል የከበረ ሞገስ ለእርሱ ስግደት ለእርሱ ነው ምገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው ሞገስ ለእርሱ ስግደት ለእርሱ ነው ምገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው የጠበቅኩት ተስፋ ያደረግኩት አንዱም ባይሆንልኝ ከፍታውን ተጠባበቂ ሸለቆ ቢገጥመኝ ከማመስገን አልቆጠብም ለእሱ ከመዘመር ምሕረቱን በጎነቱን ለሰው ከመናገር ጸጋ ሰጪ ሁሉን ቻይ ጌታ የልጆቹ አዳኝ መከታ ያድነኛል አምነዋለሁ ባያድነኝም እሱ ታማኝ ነው ጸጋ ሰጪ ሁሉን ቻይ ጌታ የልጆቹ አዳኝ መከታ ያድነኛል አምነዋለሁ ባያድነኝም እሱ ታማኝ ነው ሰባት እጥፍ ከነደደው ከቶኑ የሚያወጣ እስከ ሞት የታመኑትን ወርዶ ያዳናቸው የኛ ትልቅ የኛስ ፍሬ እርሱን ማያስፈራው ስሙ እግዚአብሔር የጀግኖች አምላክ የሞትን ጣሪ የሚያንበረክክ ተደገፍኩኝ እርሱ ላይ በቃ መከራዬም ያኔ ያበቃ ስሙ እግዚአብሔር የጀግኖች አምላክ የሞትን ጣሪ የሚያንበረክክ ተደገፍኩኝ እርሱ ላይ በቃ መከራዬም ያኔ ያበቃ ከቶኑ እንግዶቻችንም እንኳን በሰላም መጣችሁልን ነው የምንለው። እነኚህ የጨንቻ ማረሚያ ቤት ያሉ ታራሚዎች ናቸው።
ታራሚ ሳይሆን እንግዳ ተቀባዮች ናቸው። ከእግዚአብሔር የተሰጡን ልዩ ስጦታዎች ናቸው። አሜን። እግዚአብሔር ከዚህ ስፍራ ያውጣችሁ ነው እኛ የምንለው። እንግዶችንም ደግሞ ከሩቅ አገር ነው የመጡት። አጋጣሚ አመጣጣቸው ሌላ ቦታ ነው። እግዚአብሔር አዘጋጅቶ ደግሞ ጠልፈን ነው ያመጣናችሁ። ለእግዚአብሔር ይሁን። በጣም ደስ ብሎናልና ምናልባት የሀገር ሽማግሌዎችም የኛው ናቸው፣ ጨፋሪዎችም የኛው ናቸው፣ ሴቶችም የኛው ናቸው፣ ህፃናትም የኛዎች ናቸው። ነበረ በዚህ ዓመት ደግሞ ስመጣ በሌላ ፕሮግራም ነበረኝና እግዚአብሔር ፕሮግራሙን አስቀየረ። አሜን። በጣም ደስ ያለኝ ያው የመጣ ነው። ታስሬ አልጠየቃችሁኝም ይላል እግዚአብሔር ቃል። እግዚአብሔርን ማን ያስረዋል? ማንም አስረው። ስለናንተ ግን እሱ እስረኛ ነው። አይገርምም? ሰዎች እናንተን እንዲያስታውሱ እስረኞችን ጠይቁ። ታስሬ አልጠየቃችሁኝም አሉ። የሰራችሁት መልካም ስራ አይደለም፣ የሰራችሁት የሚያስጠይቃችሁ አልነበረም። ግን እግዚአብሔር ፎርጊቭነስ አምላክ ነው፣ ይቅርታ አምላክ ነው እና ጠይቁልኝ አለ። ስለዚህ እናንተን ለመጠየቅ ሳይሆን ከእናንተ ጋር የታሰረውን እግዚአብሔር ልንጎበኝ መተናል። እግዚአብሔር ለትምህርታችን ያስተምረናል። አንዳንዶቻችሁ ለጥቅማችሁ ታስራችኋል። ምን እንደሚያጋጥማችሁ አይታወቅም። በዛ ውስጥ ግን ዮሴፍ ራሱ ለንግስና ተጠርቶ በእስር ቤት ነበረ ይላል እግዚአብሔር ቃል። እግዚአብሔር ከዮሴፍ ጋር ነበረ። ጴጥሮስም እስር ቤት ነበረ፣ እግዚአብሔር ከሱ ጋር ነበረ። ጳውሎስና ሲላስ በእስር ቤት ታስረው እያመለኩ እያለ እነሱ ለታሰሩት ሁሉ መፈታት ሆነላቸው። ጳውሎስና ሲላስ ምንም ወንጌል ስለሰበኩ ነው የታሰሩት፣ ግን እስረኞች ነበሩ። በስጋም በመንፈስም የታሰሩ ነበሩ። እነዚህ ጳውሎስና ሲላስ ግን በስጋ ቢታሰሩ ያመልኩ ስለነበረ እስረኞች ይሰሟቸው ነበር ይላል። በምስጋና መገኛው የሆነው እግዚአብሔር ሲመጣ የወይኑ መሰረት ተነቃነቀ። አመስጋኝ ካለ ድንገት መሰረቱ ሊነቃነቅ እስረኛው ቆሞ እያለ መልአኩ ሊያስወጣ ይችላል። we don't know። ስለዚህ እንዳታግሮመርሙ። ገባችሁ? ለትምህርታችሁ ነው። እናንተ የአገር በረከቶች ናችሁ። ሲሪየስ ነው የምነግራችሁ። ወደ ኋላ እንዳታስቡ። እዚህ ጋር ታርመ ተጸጽተ አገርህን ነፃ የምታወጣ ነህ። ለትውልድ የምታስፈልጉ ናችሁ። ለእግዚአብሔር መንግስት የምታስፈልጉ ናችሁ። ስለዚህ እድለኞች ናችሁ። እግዚአብሔር ይረዳችኋል። ከእናንተ ጋር ደግሞ በማሳለፌ እግዚአብሔርን እጅግ አድርጌ አመሰግናለሁ። ሰዎች እንልካለን። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ኢየሱስ ዘመናችሁን አብዝቶ ይባርክ። ከዚህ በኋላ አንዳንድ ነገሮችን አይተን ዞር ብለን እስኪ ምን አለ እዚህ ግቢ ላይ እነዛ ነገሮችን እናያለን። ከዛ በኋላ ሁሉን አንድ ላይ ጠርተን ትንሽ አንድ ሁለት ቃል ሶስት ቃል የእግዚአብሔርን ቃል የኦርቶዶክስ ፕሮቴስታንት አንልም እኛ ሁሉንም ቃሉን ነው የምናወራው። አብረን ተማምረን ያው የሆነ ነገርም ይዛችሁ እንደመጣችሁ ተስፋ ነግሮናልና እግዚአብሔር ይባርካችሁ። እኔ አላየሁም በህይወቴ ዘመን የዚህ አይነት ነገር አላየሁም። እውነት ለኛ የመጀመሪያ ሰው ነው። ለኛ የመጀመሪያ ሰው የመጡ ሰዎች የተለየ ነገር ይዞ ይመጣሉ። ነገር ግን እናንተ ደግሞ ስቲኒዮ ያልተደረገ 32ኛ ዓመቴ ነው በዚህ ተቋም ላይ 32ቱን ዓመት ስመራ ያላየሁት ነገር ነው። በእርግጥ ቻፕል አካባቢ የመጡ ከቸርች ላይ አንዳንዴ ዳቦ እንጀራ ማለት ሻይ ይዞ ይመጡ አሉ በአመት አንዴ። ግን ስመጣ ለተወሰነ ሰው ነው እንጂ ለሁሉ የሚመጣ አላየሁም። እናንተን እግዚአብሔር ይባርካችሁ። መውጣታችሁ መግባታችሁ የተባረከ ይሁን። ከፊታችሁ እሱ ይቅደም፣ ሞገስ ይሁንላችሁ፣ ጸጋውን ያብዛላችሁ። ሌላኛ የምንለው ነገር የለም። ተባረኩ ነው የምንለው። አሜን። ከዚህ በኋላ ያው አንዳንድ ነገሮች የምትሉ ነገር ካለ ብለን ዞር ብለን ኬጂ ትምህርት ቤት ማለት ተማሪዎች አሁን ትምህርት ላይ ናቸው። ወደ 127 ኬጂ ተማሪዎች አሉ። ያው እግዚአብሔር ረድቶን የሚሆን ከሆነ አብረን ከነሱ ጋርም ሳይወጡ እንደውም ባይወጡ ደስ ይለኝ ነበር። እንደውም እናንተም ደርሳችሁ አይታችሁ
የነበረው ነገር አየት አድርገን ብንወጣ ከዚህ ትምህርት ቤት ላይ ያሉ ተማሪዎች እንዳይወጡ እዛ በእነሱ በኩል ምንም አይደለም። አትጨነቅ ብዙ ስታስብ አይ አልጨነቅም። ባቀው ነው ችግር የለውም። አሁን ጥሩ ነው። ደግመን እንመጣለን። ስለዚህ ዞረን አንዳንድ ነገር እያየን እንሄዳለን። የምትሉት ነገር ካለ ከእናንተ ተቀብለን እኔ አንድ ነገር የምናገረው ከፌዴራል ጀምሮ ይሄ ከኦርቶዶክሱም ከፕሮቴስታንቱም ከመንግስትም ጠቅላላ ይሄ ሁሉ ሽልማት ነው። ቴሌቪዥኑም ሞተሮች አሉ፣ መኪና ሁሉ ተሸለመ። እንዴት አትሸለሙ? በእናትህ እንደዚህ ባለ ፍቅር በጌታ በኢየሱስ ስም ይባረክ። የአንድ ክልል እኮ ፕሬዝዳንት አስመሰልከኝ ናችሁ የክርስቶስ አምባሳደሮች። አሜን። እውነት ነው። ጌታን አይተን ነው። እኔ በእርግጠኝነት ምክንያቱም እናንተን ያዘጋጀው ክርስቶስ ነው። እኛን የሚያናግረው ኢየሱስ ነው። ይሄ የክርስቶስ ድርጊት ነው፣ የማንም አይደል። ይህን አምናለሁና የምትሉት ነገር ካለ ብለን እኔ በራሴ በኩል እግዚአብሔር ይመስገን ተስፎ ከዚህ በፊት አዋሳ ማረሚያ ቤት ከአንድ 2 ጊዜ ጌታ አገልግለዋል። እንደዚህ ምግብ አዘጋጅቶ ለቲቪ በሽተኞች፣ ለሴቶች፣ ለወንዶች ሞዴስ፣ ቅባት፣ የተለያዩ ነገር ማረሚያ ቤት 2 ጊዜ እዚህ አርባ ምንጭ ማረሚያ ቤት 2 ጊዜ እንደዛው ምግብ በሴት በወንዱ። የማረሚያ ቤቱ ደግሞ ማንም ዘመድ የሌለው ጥያቄ የሌለውን ነበር ጌታ ለዩልኝ ያለው። እንደዛ ስለእናንተ አውርቶኝ ኦኬ እግዚአብሔር ሲል ብዬ ተውኩኝ። ልመጣ አካባቢ የሚገርም ነገር አንዲት አሜሪካ ስር የምትኖር አታውቀውም እኮ ሀገሩን ልጅቷ የአዲስ አበባ ልጅ ናት ምናምናት፣ ግን አሜሪካ ምትኖረው ወዳጅ ናት። እንዲህ ራእይ አየውን ፎቶ ተቀቅሎ እንዲወጡ እንዲወርዱ እዛ ስር ዶርዜ ይመስለኛል ሀገሩ እዛ ውስጥ የተጎሳቆሉ ክርስቲያኖች እንደዚህ ምን ጥርሴ ምናምን እና እንዲህ ብላ ራእዩን ስትነግረኝ ገባኝ። እኔ ልክ ሜጃዬ ስለነበረ ከዛ ኦኬ በሚቀጥለው ግን ራስሽ ስፖንሰር ትሆኛለሽ አልኳት። ጁላይ ላይ ምናምን ስመጣለው ራስሽ ወጪውን ትችያለሽ፣ ያየሽን ራእይ ያስፈጽማል አልኩና መጣን እዚህ እንደዚህ ያለ እሷውንም ሲጠይቀኝ ኧረ በእናትህ ራእዩ እንዲህ ስላለ ለምንድን ነው የማንሄደው አልኩት። በቃ ስለዚህ ይሄ የእግዚአብሔር ጊዜ ነው። በእኛ ህይወት አጋጣሚ ብሎ ነገር የለም እና ደስተኞች ነን። በእውነቴን ነው። በፊት ባለማወቄ ብጸጸትም አሁን ደግሞ ድሉን እግዚአብሔር ስላገኘ ሞር የሆነውን ነገር አብረን እንሰራለን። እግዚአብሔር ይባርክ። በሩን ስለከፈትክ እንደዚህ ያለን ነገር ስላደረክልኝ። ለምን ያው እግዚአብሔር ነገስታቶችንም ሲሾም ለራሱ ሀሳብ ነው፣ ለራሱ ፍቅር ነው እና እግዚአብሔር ይባረክ። ምንም ቃላት የለኝም። ደስ ብሎኛል። ቀጥታ ወደዛ ሄደን ቤልጅየማዊ ነች። አንድ ጉብኝት መጣች ከሱ ጋር መጣችና ካየች በኋላ እችኛዋን ይዛ መጣች። ለህፃናት መጫወቻ እችን ለቅማ ይዛ ስትመጣ ውስጣችን በጣም ደስ አለ። እችን እዛች ጋር አለች። 5 ነገር ነው ይዛ የመጣችው። እዛ መዋለ ማነው ህፃናት መኖሪያም አለ። ከዛ አሁን እዚህ ትምህርት ቤት ላይ የሚማሩት 117 ህፃናት ናቸው። ከ117ቱ ህፃናት 5ቱ የኛ የታራሚ ልጆች ናቸው። 5ቱ የቀሩት 110 ምናምኑ የውጭ እዚህ አካባቢ አቅመ ደካማዎች አሉ። ከፍሎ ማስተማር የማይችሉ እኛ ደግሞ ምንም ክፍያ ሳንፈልግ እኛ እርዳታ ማግኘት ብቻ አይደለም እርዳታ መስጠት ማለት ነው። ስለዚህ እነዛ መልምለን እየሰራን ነው። መጀመሪያ ይሄን መዋለ ህፃናቱን ካሰብን በኋላ እንደ ማናጅመንት እቺን ቤት እንዴት እንስራ የምን ነበርና የኢትዮጵያ ካቶሊክ ቤተክርስቲያን አባቶች አሉ። ከነሱ ጋር ተጨቃጨቅን። እነሱ መጥተው እቺን ቤት ሰሩ። እቺን ቤት ከሰሩ በኋላ መዋለ ህፃናት አደረገ። አሁን እዚህ ትምህርት ቤት ላይ የሚማሩ ልጆች 117ቱ ይሄ በድሮ ኬጂ 1 2 3 ይባላል። አሁን ደረጃ 1 እና 2 ተብሎ ነው የመጣው። 5 ዓመት እና 6 ዓመት ልጆች ናቸው እዚህ የሚማሩት። ከዛ 7 ዓመት ሲሆን ወደ አንደኛ ደረጃ ነው። በጣም አሪፍ ጥበቱ በጣም ስለነበረ እችን ሴትዋ ይዛ የመጣችውን ሴት ጨቀጨቅንና ከኋላ ትምህርት ቤቷ በጣም ጠበበች ብለን ስንጠይቅ ትምህርት ቤት ጠበባችሁ። መጀመሪያ እችን አመጣች። ሁለተኛ ላይ ሄደችና 42000 ብር ሰጠች። 42000 ብር ስትሰጥ ያን ብር አንቀበልም ነው ያለው። ይሄ ተስፋው አንቀበልም። ገንዘብ መጽሐፍ ቅዱስ ሲናገር ገንዘብ የኃጢአት ስራ አይደለም ማለት ገንዘብ መውደድ
የኃጢአት ሁሉ ስር ነው ይላል። ይሄ ገንዘብ ከኛ ጋር ተቀላቅሎ ሌላ ዓላማዋን እንዳያስት ተስፎ ወይ አደራውን አንተ ተቀበል፣ እኔ ጋር እንዳይመጣ እዚህ መጥቶ ተነካክቶ ገና የሚገባ ሰው ማስቀየም አንፈልግም አልና 42 ሺህ ውሰዱ አንወስድም። መጽሐፍ ለመግዛት ነው ለህፃናት። በኋላ መጨረሻ ላይ ተስፉ እግዚአብሔር ይባርከው ሙሉን ይዞ መጣ። ያችን እኛም ይዘን መተን መጽሐፏን አሳየ። መጣችና እንደገና ዳግም መጣች። የት አለ የተገዛው መጽሐፍ አለች። ከነ ሪስኩ እነ ምኑ አሳየ። እንደዚህ ናቸው። አየችና ሄደች። ከዛ በኋላ ምን ያስፈልጋል አለች። እንደገና መጣ። ይሄው ትምህርት ቤቱ ጠባዋል ስንል ይሄን ትምህርት ቤት እንድንሰራ ፕሮጀክት ቀርጻችሁ ላኩ አለች። ከዛ በኋላ ፕሮጀክት ቁልፍ አስመጣ አለብን። ከዛ በኋላ ይሄን ትምህርት ቤት ለማሰራት 640 ምናምን ሺህ ብር መጀመሪያ ላከች። ይሻል በዛ ስንሰራ ስራ ላይ እያለን በ3 ወር መካከል ላይ አንድ ሌላ የራሷን ጓደኛ አልመጣችም። ያቺ 7 መጽሐፍ ይዛ ላከቻት። መታ ሴትዋ ይሄን አንስታ ምን ብላ ቦታው ባዶ ነው። ዝናብ ክረምት በጣም ከባድ ነበረና ምንም አላደረግንም። እዚህ የመጣችው ፎቶውን ሁሉ አነሳችና ከሄደች በኋላ እንደገና መልሳ የት ደረሳችሁ አለች። አይ እኛ እየሰራን ድንጋይ ለማስገባት አሸዋ ለማስገባት ተቸግረናል ስንል አይ ኢትዮጵያ አለች። ቃል በቃል እውነት ነው። አይ ኢትዮጵያ አለች። እንደዛ አይደለንም እኛ ታያለሽ አለ። ከዛ በኋላ ትንሽ ፀሐይ ሲወጣ መሰረቱን አቆመን አስተካክለን ብሯን ጨርሰን ይሄው ይሄን ደርሰናል ስንል እውነት የኛ ቤት ነው እንዴ አለች። አዎን አልኩ። ከዛ በኋላ ቀጠለችና ስለ ስራችሁ አመሰግናለሁ ስለተሰራው ታማኝነቱን ለማየት አለችና እንደገና መልሳ 1,400,000 ብር ላከች። ከዛ በኋላ ቀጠልና ይሄው እሱ አለ። ከዛ ቀጠልን። መሀል ላይ ቆርቆሮ ተመቶ ፊኒሺንጉ ሳያልቅ በጣም አጣድፊን ላይ የነበረው ነገር ደረሰና እዚህ ላይ ደርሰናል አለ። ከደረስን በኋላ አሁን ምን ያስፈልጋቸዋል አለች። ፊኒሺንግ ስራ ይቀራል ስንል መልሳ 1,100,000 ብር ላከች። ይሄ ቤት አጠቃላይ አሁን ተሰርቶ ኦሬዲ አልቋል። ለምረቃ ዝግጁ አድርገናል። አሁን መስታወት ብቻ ነው የቀረው። ግን የጨረሰው ስንት ነው? 3,300,000 ምናምን ሺህ ብር። በቀደም መጣች። በቅርብ ጊዜ ይሄ ቀለም ሳይቀባ ገና እየሰራን እያለን 1 ወር ሆኗል። 1 ወር መጣችና አይታ ጨፍራ በቃ የምትሆነው ነገር አጣች። አሁን ምን ለማለት ፈልጌ ነው? ትልቁ ነገር ታምኖ መሰማራትን የመሰለ ነገር የለም። ድሮ እዚች ከተማ ላይ ተወልጄ ያደኩት እዚች ገጠር ነው እና እግዚአብሔር እኔን ከትቢያ ነው ያነሳኝን ጌታዬን ነው ማየው። ዛሬ የደረስኩበት ማዕረግ አይደለም፣ የማዕረግ ምስጢር ኢየሱስ ነው። አሜን። ስለዚህ ጌታን ማክበር አለብን የምል ነውና ውስጥ ገብተን አንዳንድ ነገሮችን እያየን እንሄዳለን። ከዚህ ጋር ተያይዞ ደግሞ ሽንት ቤት ሙሉ አለ ገና እየተሰራ ያለ። ስለዚህ ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ትልቅ ስራ እየሰራ ነው። ታላቅ ስራ ወንድሜ። ከዚህ በላይ ምን አለ ብለህ ነው ሰው መድረክ ላይ ቁጭ ብሎ ደሃው መቅረት እያስፈታ መኪናና በሚቀይርበት ጊዜ ይሄን ትውልድ ማየት ደህና አደራችሁ ልጆች። ቁጭ በሉ። አስተማሪ ነች፣ አንዱ አስተማሪ እሷ ነች። ርዕሰ መምህሩስ ቢሮ ሄደ። እሺ ጎበዝ አስተማሪ ማን ነው? እስኪ ምን ያስተምራሉ? ምን ይናገራሉ? Eso que te increíble.
ሌላ ከሴቶች እስኪ ከሴቶች ጎበዝ ልጆች ሌላ አንድ ነገር ቆዩ ኤ ፎር ማነው የምጽፈው? የምጽፍ ጀግና እስኪ አንቺ ጀግና ኤ ፎር እሺ ታቿ ላይ እስኪ ቾክ ውሰድና ABCD ሄድክ እኮ ነው እንዴ? እሺ ሂድ ጎበዝ ላይ ነው ልጅ ጎበዝ አትኩል ነው እስከዚህ ድረስ እንኳን በዚህ ነው ጎበዝ በቃ ጎበዝ አጨብጭቡለት። እሺ ወደ ተቀላቀለ። በጣም እናመሰግናለን። እድግ በሉልን። እሺ ተባረኩ ጎበዞች። አዎ ጠንክራችሁ ትምህርታችሁን ተማሩ። እዚህ ውስጥ ዶክተር አለ፣ ፓይሌት አለ፣ ነርስ አለ፣ ፕሬዝዳንት አለ፣ የሌለ የለም። አንድ ክፍል ሽንት ቤት ሙሉ። ይሄ ራሱ አንተ ጎለጎል የተሰራ ቆንጆ ነው። ይሄ ስንት ብያለሁ? 3 ሚሊዮን 300 ምናምን ከዚህ ጭምር ነው። ስንት ክፍል ቤት ነው? 4 ክፍል። ቆይ ሄደን ወይ ተስፋ ተራስ ታዲያ አሜዚንግ ነው አንተ። ዋው ይሄ ማይ ስኩል ነው። ማይ ስኩል ነው መሆን አለበት። አንተ ገርም ነው። ጃብሬርቶ እንግዲህ ይሄን ኤክስፕሌን ማድረግ ነው ያለብኝ። ድንገት ለምን የኔ ራዕይ እንደዚህም ስለሆነ ቤቷን አሰርታ ጨርሳለች ብለው በአጋጣሚ ያለነው ጭንቻ ማረሚያ ቤት ነው። ወገኖች ይህንን ቪዲዮ የምትመለከቱ በጭንቻ ማረሚያ ቤት ጉብኝት የተደረገ የሚሰራውን ስራ ነው እና እነሱ እየሰሩ ያሉትን ስራ ነው እንግዲህ ያስጎበኘን ያለ። እንግዲህ በጽድቅ የተሰጣቸውን ገንዘብ ላዩ ማቴሪያል ላይ ወይም ደግሞ የተፈለገው ነገር ላይ ስላዋሉ ጥራቱን የጠበቀ ድንቅ የሆነ ትምህርት ቤት የተሰራ ነው ያለው። ጭንቻ ማረሚያ ቤት ነው። አስገራሚ ነው። ነጣማ ይሄን ካየችማ ፈንት ነው። ይሄ አልቆ እንዲሆን አላየችም። በቃ እንዲማቆረት ለቃለች። ችግር የለ አንዱ ከታየ ችግር የለ። ግን እንደዚህ 4 ክፍል ቤት
ተመሳሳይ እንዴ በእናትህ ተመሳሳይ። አዎ ዋው ሁሉም በተመሳሳይ መንገድ አልቋል። አዎ ይሄ እንግዲህ እንደነገርኳችሁ አሁንም በጨንቻ ማረሚያ ቤት ያለ ኮሚሽነር አቶ አጥናፉ የሚያሳየኝ ነገር አሜዚንግ የሆነ ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። በእውነቴን ነው ብላችሁ ለትውልድ መስራት፣ ለትውልድ ትክክለኛን ነገር ማሳለፍ የሚገርም ነውና እንደዚህ ያሉ 4 ክፍሎችን ሰርተዋል። የሚገርም ነው። የመጀመሪያ ክላሱን አይታችኋል። እንግዲህ ይሄ የፀሐይ ጎልጎታ አይደለም፣ የጨንቻ ማረሚያ ቤት ነው። ከዚህ በላይ እንደምንሰራ ተስፋ እናደርጋለን። በየገጠራ ገጠሩ እየተገባ የእግዚአብሔር ወንጌል ነው። እነዛን ህፃናቶች አሉ 5 ህፃናቶች የታራሚዎች፣ ሌላው ደግሞ ሌው ኢንካም ያላቸው ምንም ገቢ የሌላቸው ማረሚያ ቤቱ ራሱ ብቻውን ነው ያቀርብላቸው። ምሳ አላቸው የላቸው ምሳ የላቸውም። ስለዚህ እንደ ፊውቸር እንደ እግዚአብሔር ሐሳብና ፍቃድ ምሳ እንኳን ባይበሉ ስናክ የሚባል ነገር አለ በትምህርት ቤት ብሬክ ላይ ህፃናቶች የሚበሉት። እሱን የሚያዘጋጀውን ደግሞ እግዚአብሔር ያዘጋጃል። ስላየ ነው ደስ ብሎናል። እያንዳንዱ ነገር በጽድቅ ተሰርቶ ገንዘብ የሚውል ከሆነ ከዚህ በላይ ነገር ይሰራል ማለት ነው። አሁንም አበክሬ የምናገረው ፕሊስ እናንተ የእግዚአብሔር ህዝቦች ለሐሰተኛ ነቢያቶች ገንዘባችሁን እንዳትሰጡ። በቃ መድረክ ላይ ቁጭ ብለው ውሸት በሚመስል ትንቢት ገንዘባችሁን ለከርስ ለሆነ ነገር እንዳትሰጡ። እግዚአብሔር የሚፈልገው እንደዚህ ያለ ስራ ስላለ በሮች ስለተከፈቱ በዚህ ስራ ላይ እንድትጠመዱ አሳስባለሁ። ክብር ለእግዚአብሔር ይሁን። አሜን አሜን። እንግዲህ እየጎበኘን ያለነው በማረሚያ ቤት ስር የተሰራ ያለው ነገር ነው። አሜዚንግ ነው። ከጽዳቱ ጀምሮ ማለት ነው። እንግዲህ የሚሰራው ነገር ታራሚው ከዚህ ስር ቁጭ ብሎ በስራ ስር የተጠመደው ቃላት የለኝም በእውነት። እዚህ ጋር ደግሞ የጓሮ አትክልት ነው። ቀይ ስር፣ ካሮት፣ ጥቅል ጎመን፣ አበሻ ጎመን፣ እንሰት፣ ገብስ የሌለ ነገር የለም እዚህ። በቃ እንግዲህ እንደሚለው ተልባ እዛ ጋር አለ። ይሄ አሁን ገና እየደረሰ ያለ ነው። የላኛው ደግሞ እሱ ጋር ሄደን እናያለን። እያንዳንዱ ጋር ደርሰን የምናየው ነገር አለ። ተልባውንም በተልባው በኩል እናያለን። አፕሉ አለ፣ ተልባ ዘርም አለ፣ እሱንም እናያለን። ገብሱን፣ ስንዴውን፣ ከብት እርባታው አለ፣ ማሞከቱ አለ፣ በጎች አሉ። እነዚህ ደግሞ ለሴቶች ዶሮ እርባታ አለ። እነዛን ሁሉ ዞረን የምናያቸው ነገር ስለሆነ አሁን ወደ ጓሮ አትክልት ላይ መተናል። ከመዋለ ህፃናት ወተን ተልባውን እዛ ጋር አይተን ወደዚህኛው ብንመጣ። እሺ ወይ አምላኬ ወይ አምላኬ። እንግዲህ ወገኖች የእግዚአብሔር ቃል እንደሚናገረው የሰው ሀብቱ ትጋት ነው ይላል። እግዚአብሔር ትጋት የተሞላ አምላክ ነው። ሰራተኛ አምላክ ነው። መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ባለቤት ሰራተኛ ይፈልጋል ይላል። እግዚአብሔር እንደዚህ ያለ ሰራተኞችን ይወዳል። ክብር ለእግዚአብሔር ይሁን። ያው እንደተለመደው እንደተናገረው ኮሚሽነር አጥናፉ በማረሚያ ቤት ውስጥ ያሉ ታራሚዎች የሚያበቅሉት ይሄ የተልባ ነው ያልከው? ተልባ። ይሄ እንግዲህ የተልባ ዘር ነው። ተልባ የሚመረትበት የተልባ ዘር ነውና የሚገርም ነው። አንዱ የተልባ ዘር ይሄንን ይመስላል። በአፕል መካከል ስር አለ። ያው ጨንቻ በአፕል የታወቀ ነው። በዛ መካከል ስር ግን ኦርጋኒክ የሆነ ተልባ ይመረታል ማለት ነው። ክብር ለእግዚአብሔር ይሁን። እዚህ ጋር ደግሞ በማረሚያ ቤቱ ተያይዞ ደግሞ በጎኑ የሚታየው የሚያማምሩ ጥቅል ጎመኖች አሉ። በማረሚያ ቤት ስር ያለው በመካከል ደግሞ የአፕል ችግኞች አሉና የሚገርምና አስደናቂ ነገር ነው። በእውነቴን ነው ማለት። ይሄ ለህግ ታራሚዎች ነው አገልግሎት የሚውለው። ይሄ የሚቀርበው እዚህ ጋር ተልባ አለ፣ እዚህ ጋር ጥቅል ጎመን አለ። ታራሚው እዚህ ጋር ስራውን ይሰራል፣ ደግሞም ተጠቃሚም ነው። የሚገርም ነገር ነውና ወገኖቼ እግዚአብሔርን እናመሰግናለሁ። ኤልያስ ከአባቶቼ አልበልጥም ይቅርብኝ ብሎ ባለበት ሰዓት ያቺ ኪዳን የሌላት ኤልዛቤል ባስፈራራችሁ ሰዓት ዳወር ያለው እግዚአብሔር ችግር የለም አሉኝ። ቅሬታዎች አሉ። ቅሬታዎች እንደ ኮሚሽነር ያሉ እንደዚህ ያሉ ስላገኘው የሰማይ አምላክ እግዚአብሔር የምድር ሁሉ ዳርቻን ፈጣሪ እናመሰግነዋለን። አሜን። እግዚአብሔር በዘመን መጨረሻ ቅሬታ ያርጋችሁ። አሜን አሜን። ሃሌሉያ አሜን።
እዚህ ጋር ጠጋ ብለን እናያል። ጭቃ የሆነ ባቻ ና ሂድ ወይ አንተ። አንዱ አገልጋይ ጌታው ጫማ የለኝም ግዛኝ ስለ እኔ እኮ በሸበጥ ነው የሄድኩት አለኝ አለ። ይሄ ቀይ ካሮት ነው። ይሄ ካሮት ነው። ይሄኛው ካሮት ነው። ይሄኛው ያው ቅድሙ ያው ጥቅል ጎመን ነው። ይሄ ደግሞ ይሄም ካሮት ነው። የሚገርም ነው። የሚገርሙ ካሮቶች አሉ። ይሄው እዚህ ጋር ራሱ አዎ ደርሷል። የሚገርም ነው። ዋው በእውነቴን ነው የምልህ። ራእዩን እየኖርክ ነው አንተ። እግዚአብሔር የተመሰገነ ይሁን። እኔ ታዲያ እዚህ ነው ማረፍ አለብኝ። ስመጣ የጾም ጸሎት ጊዜ እንቀበላለን። የተወሰነ ጊዜ እስረኛ ነኝ እያልኩ። ይሄ ስንዴ ነው። ዋው ከአርባ ምንጭ ዩኒቨርሲቲ ጋር አንድ ላይ ሆነን እዛ ጋር ሄደን የምናየው ነገር አለ። በሰፊው ነው ይሄን አሁን እየሰራን ያለ ነውና ይሄኛውን አሁን ማሳያ ነው። ማሳያ ስንዴ ነው። እዛ ጋር ያለው ስላለ እሱ ጋር በደንብ እናያለን እና ይሄኛው በአፕሉ መካከል አፕሉ ብቻው መቀመጥ የለበትም ፍሬ ይሰጣል ተብሎ፣ ስለዚህ ይሄኛው ስንዴ ነው። እንግዲህ ይሄም ደግሞ እንደምታዩት በማረሚያ ቤት የሚገኘው ደግሞ የስንዴ ዘር ነው። ይገርማል። ዘር ለዘሬ ብሏል። ክብር ለእግዚአብሔር። አሜን። በእውነቴን ነው የምልህ የእግዚአብሔርን እጅ ስራ እያሳየኝ ነው። በዚህ መካከል ደግሞ ጣል ጣል ብሎ ደግሞ ውበቱ ያማረ አፕል አለ። ይሄም የሚገኘው በማረሚያ ቤት ውስጥ ነው ወገኖቼ። እግዚአብሔርን እጅግ አድርገን እናመሰግናለን። አገራችን ተስፋ አለው። አሜን። ተስፋውን የሰጠ ደግሞ የታመነ ነው፣ እሱም እግዚአብሔር ይባላል። አሜን። ሃሌሉያ። አሜን። ተባረክ። እሺ ይሄ ድንች ነው ደግሞ ድቡልቡል ድንቹ። ዋው ይሄኛው ድንች ነው። እዚህ ጋር ታቹ ላይ እንሰት ምርት አለ። እሺ እዚህ ጋር ደግሞ እንደምናየው በማረሚያ ቤት ነው ብያችኋለሁ። የድንች ችግኝ ነው። ድንች እዚሁ ይመረታል። በድንቹ መካከል ደግሞ አፕል ጣል ጣል ተደርጓል። በዚህ አጋጣሚ የሚገርማችሁ ነገር ዘፍጥረት 1 ላይ እግዚአብሔር የሰው ልጆች ከመፍጠሩ በፊት ምድሪቷን የሚበላ ነገር አውጪ አለ። አንድ አይነት ምግብ ሆነ ደግሞ ቦሪንግ እንዳይሆንብን ጥቅል ጎመን አየን፣ ቀይ ስር አየን፣ ካሮት አየን፣ ድንቹ ጋር ደርሰናል። ገብስ አየን፣ አፕል አየን። የሌለ ነገር የለም። እግዚአብሔር ሆይ እናመሰግናለን። አሜን። እናመሰግናለን። ምንጩ አንተ ነህ። አሜን። ክብር ለእግዚአብሔር ይሁን። ወገኖቼ አመስግኑ። አሜን። ይሄኛው ደግሞ አበሻ ጎመን ይባላል ነው። አበሻ ወይም የጉራጌ ጎመን ነው። በእናትህ አንተ ጎመን በስጋ አስማርከኝ። ይሄ ጎመን ነው። ክብር ለእግዚአብሔር። እዚህ ጋር ደግሞ ታያችሁ የጉራጌ ጎመን በመባል ይታወቃል። እኛ ጋር ደግሞ ኖርማል ጎመን ነው አይደል? ኖርማል ጎመን አበባ ጎመን ይባላል። አበሻ ጎመን እንግዲህ እዛ ጋር ጥቅሉን አይተነዋል። ከጎመንም አቅም ራሱ ሁለት አይነት ነው ያደረገው እግዚአብሔር። በቃ እግዚአብሔር ጥበቡን ለማሳየት ያላደረገው ነገር የለም እኮ በእውነት በሚበቃ ልክ ነው እንጂና ይኸውላችሁ እዛ ጋርም አለ እዚህ ጋርም አለ። ይሄም ደግሞ የምታዩት እርሻ ሁሉ ድንቹ፣ ካሮቱ፣ ቃሪያው እያንዳንዱ ነገር ታራሚው የሚሰራው ታራሚው ራሱ የሚጠቀመው ነው። እግዚአብሔር እናመሰግነዋለን። በቃ እዚህ ጋር ደግሞ እንሰት አለ። ዙሪያውን እዛ ጋር እናያለን። ይሄኛው እስካሁን አልጀመርንም። አሳ ጫጮት ለማምጣት አስበናል። ዋው! ምክንያቱም በተቻለ መጠን ማሟላት ያለብን ነገር ዶሮ ካለ የዶሮ ኩሱ ለአሳው ምግብ ነው። ስለዚህ እችኛዋን ለዛ እያዘጋጀን ያለነውና ጌታ በብዙ ነገር እየረዳን ነው። ከኛ የሆነ ነገር አንድም ነገር የለም። አሜን። ስለሆነው ነገር ሁሉ እግዚአብሔርን በጣም እናመሰግናለን። ያ እንሰት የወለዱ ናቸው።
እነዚህ የወለዱ ናቸው። ወደዛ ስንገባ በአት አለ ማባዣውም እዚህ አለን። ሁሉ ማንሰራው ስራ የለም ብቻ እግዚአብሔር ይባረክ። ስለዚህ ክብሩ ለእግዚአብሔር ብቻ። እዛ ጋር ይሄ እንትኑ ከእንሰቱ ጀርባ ላይ የሆነ ቀይ ፍሬ ማአት ያዘው ምንድነው? ፕላም ይባላል። እሱም የሚበላ ነው። የሚበላ ነው። እዛ እንደዛ ወላይ ስንመጣ ወላይ አለች። ላይ አለ። ቆይ እዛ ገብተን የሚገርም ነው። እዛ ገብተን አሜዚንግ። እግዚአብሔር ሆይ አመሰግናለሁ እድል ስለሰጠህ በእውነት በሰው ብላ ይቻለሁኝ እዛ ጋር በሰው ብላ አለ። የሚገርም ነው። ይሄ መጥበሻ የስጋ መጥበሻ ሁሉ ላይ አለ። ቆይ እሱ ገና ወላይ ስንደርስ ነው የምናየው። አንዳንድ አበዛባችሁ ወገኖች። ይሄ ደግሞ ስኳር ድንች ፖቴቶ ወይም ደግሞ ስዊት ፖቴቶ፣ በእንግሊዝኛው ስዊት ፖቴቶ የሚባለው በአማርኛው ስኳር ድንች በጋሙኛው ደግሞ መጣጥሻ ይባላል። የሚገርም ነው። አፕሉ ጉድ ነው አንተ። ሁሉም ጋር ላላየው አሳየው ነው አገሬ ወስጄ። በዚህ እንሄዳለን ከብቶችን እያየን ዋሮ እንሰቱን እያየን። ራእይን እኮ አንተ ኖርከው፣ በቃ አንተ ኖርከው። አሻ ወስልሽ አይዋለ ነው ሰላም ነው። እነዚህ ከብቶች ናቸው። ጥጃዎች እዚህ አሉ። ይሄ እንግዲህ እንደምታዩት ደግሞ አሁን በማረሚያ ቤት የሚገኝ ደግሞ የከብት እርባታ ማለት ነው። እዚህ ጋር ጥጃዎች አሉ፣ ገና የተወለዱ ጥጃዎች አሉ። ፍቅር ይታያል። የእግዚአብሔር ባለጠግነት ይታያል። ይኸውላችሁ አሁን ይሄ በማረሚያ ቤት የተወለደ በማረሚያ ቤት እየረባ ያለ ታራሚዎች የሚያረቧቸው እነዚህ ከብቶች ናቸውና ይገርማል። አሁን እነዚህ ጥጃዎች ናቸው። እንደነዚህ ያለ ደግሞ ምርት አለ ማለት ነው። በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። ምርታማ እንድትሆኑ በጌታ በኢየሱስ ሞር እንዲበዙ ደግሞ እንጸልያለን። ተባረኩ። እናንተ በቅንነት ስለምታገለግሉ እናንተ ማረሚያ ቤት ሳይሆን እግዚአብሔርን ነው የምታገለግሉት። በእውነትና በቅድስና አገልግሉ። ተባረኩ። እንወዳችኋለን። የሚገርም ነው እንትኖቹ አሰራሩ በሚገርም ሁኔታ። በእውነቴን ነው የምልህ እኔ ነፍስ አልቀረልኝም። እያንዳንዱ ቀናችሁን እንደተጠቀማችሁ እያንዳንዱ ፔናችሁን እንደተጠቀማችሁ ይሄ ማሳያ ነውና አም ፕራውድ ኦፍ ዩ። እግዚአብሔርን እጅግ አድርጌ አመሰግናለሁ። አሜን። ቅድም ተብሏል፣ የታሰረውን የታመመ መጠየቅ የኛ ድርሻ ነው። ለመጠየቅ መታችኋል። ተባረኩልን ነው። ይሄ እንሰት ነው። ይሄ እንሰት ነው። ከዚህ የሚወጣው ምርት ለከብቶች መኖ ያገለግላል። ሁለተኛ ደግሞ አንዳንድ ጊዜ ለታራሚዎች በርከት አድርገን ከዚህ ከቆጮ ምርቱ ለታራሚዎችም እናቀርባለን። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ሳይ አርቲሚዚያ ይሄ እንግዲህ ጎግል ላይ ገብቼ እስከ ጎለጎሎ ድረስ ጠብቁ። ይሄ በጣም ለብዙ ፌጦ የሚባል ጉድ ታውቃላችሁ? ፌጦ ባህር ዛፍ፣ ነጭ ባህር ዛፍ ነፍ ነው እዚህ ጋር ለደም ግፊት የተባለው። ከዛም በተቀረ ደግሞ ምንድን ነው የምች መድኃኒቱ ዳማካሴ። የሌለ ነገር የለም፣ የለም የሚባል ነገር የለም። ብዙ ነገሮችን እኛ ረድተውናል። እግዚአብሔር ይባርካቸው። አሜን። ክርስቲያኖች ናቸው እጅግ በጣም። አሁን ሽመና አዳራሽ በጣም ጠቧል። አሁን ገና የምታዩ ብዙ ነገር ስላለ ነው። ይሄ ታራሚ አሁን ቅድም 583 ብለናል። አብዛኛው ሸማኔ ስለሆነ ይህን ሽመና አዳራሽ ለማድረግ ነው። እነዛ ደግሞ 450 ሺህ ብር ነው ለኛ የሰጡት። እንጨት ገዛን፣ መስማር ገዛን፣ ቆርቆሯንም ከዛም ለማምነን ስንሰራ እኛው ቆርቆሮ ቀረችና እሷንም እየጠየቅን ነው። እግዚአብሔር ያዘጋጅልናልና ይሄ ሽመና አዳራሽ ነው። ገና እንዳስረዳው ይሄ ረጅሙ ነው የምታዩት የሽመና ማዕከል ነው። ታውቃላችሁ ዶርዜ ወይም ጭንቻ ወይም ጋሞ ደግሞ በሽመና ይታወቃል። የምታዩት ያንዳንዱ ነገሮች ምን ለብሳቸው የሚታዩበትና ታራሚዎች ብዙዎቻቸው ሸማኔዎች ስለሆኑ እዚህ ጋር በሽመና
ሊገለጡ ነው። በሚቀጥለው ዙር እግዚአብሔር ቢፈቅድና በህይወት ብንኖር ደግሞ ዳግመኛ በልዩ ሁኔታ እናያለን። ስለዚህ አሁንም ተስፋ አለን። አሜን። እንዴት ናችሁ? እናንተ በጣም እድለኞች ናችሁ። ጠቢቡ ሰለሞን እዚያ ያለው እንደ ሰለሞን ጥበበኞች ናችሁ። በእውነት እግዚአብሔር እጅግ አድርጌ አመሰግናለሁ። በርቱ፣ ጠንክሩ። አዳዲስ ደግሞ መገለጦች እንዲመጣ አስቡ፣ ቲንክ አድርጉ። ጥበብ እግዚአብሔር ነው ይሰጣችኋል። እናንተም ደግሞ እግዚአብሔር ናችሁ። አሜን። ስለዚህ በእውነቴን ነው የምላችሁ። አሁን በውጭው ዓለም ማሽን የሚያንቀሳቅሰው ምናምን ነው። ይሄ ማለት ልክ ዲዛይነር እንደሚባል ሃንድ ሜድ ማለት በጣም ውድ ነው። ጥበበኞች ናችሁ፣ እውቀት አላችሁ፣ አይደረስባችሁ። በእውነቴን ነው የምላችሁ። ስለዚህ ደስ ይበላችሁ ወገኖች። ካያችሁት አሁንም በማረሚያ ቤት ነን ያለነው። ይህ የሽመና አገልግሎት ነው። ቅድም ያየነውን አዳራሽ እዛ ውስጥ ሞር አስፍቶ ለመስራት ነው። ከዚህም ወደዛ ደግሞ ቤቶች ተሰርተው እዚህ ጋር ያለውን የእደ ጥበቦች የሽመና ስራ የእግዚአብሔርን ድንቅ ስራ ነው የምናየው። እነዚህ የእግዚአብሔር ፍጥረቶች ናቸው። በዚህ ላይ ደግሞ ጥበቡም የእግዚአብሔር ነው። በስራ ተወጥረዋል። በቃ እነዚህ ታራሚዎች ናቸው። እግዚአብሔር ስለእናንተ እናመሰግናለን። በርቱ። አሜን። አይ ማለት አንተ ደግሞ ጉደኛው ነህ። ጉደኛው ይሄ ደግሞ ጉደኛው ነው። የጋሞ አንበሳ ይሸከሽከዋል። ጎበዝ፣ የኔ ጀግና። ሁለት የተቀመጡት አንዱ አስተማሪ አንዱ ተማሪ። ኦኬ፣ እንደዛ ነው። አሁን በቅርብ ጊዜ የመጡት አንተ ይማራሉ። ጎበዝ ጀግና። ጻደሳሶ ሲብርሾ ዘበባዬ አይ ማለት ጎበዝ። ሰላም መታደል እኮ ነው። በእናትህ እንዴት ናችሁ? ሰላም ለእናንተ ይሁን። አሜን። ሳይ ጎበዞች፣ አሜዚንግ ነው። እኛ ጋር በጣም ደስ የሚለኝ ታራሚ ይጠፋል ብሎ አንድ ነገር የለም። ቅድም አይታችኋል። አጥር የለውም። ታች ላይ አይተሽ እንደሆነ ይሄ መስኮት ነው ያለው። ራሱን በራሱ ጠብቆ ነው እንጂ ታራሚ ጠፋ እኛ ሰምተናል። ከዚህ ወዴት ይሄዳሉ? እውነት ጽዱ ነው። ደስ የሚል እኔ ራሱ ልታረም መጣ ነው ይመስላል። ተባረኩ። በእውነት እድለኞች ናችሁ። እድለኛ ነኝ እናንተ በማየቴ። አንተ በላይ ታሳምር ጥበበኛ ጠቢቡ ሰለሞን ናት። ይሄ አካባቢ ማለት ሽንት ቤት ወይም ደግሞ ቶይለት አካባቢ ነው። አንድ የሚባል ሽታ፣ አንድ የሚባል ቆሻሻ የለም። ጽዳቱን ልነግራችሁ አልችልም። በሚገርም ሁኔታ የሚያስገርም ነው። ታራሚ ሽንት ቤት ይጠቀማል፣ በውሃ ይጸዳዳል፣ እጁን ይታጠባል። ምንም ሽታ የሚባል ነገር የለም። እዛ ጋር ቆሻሻ ማስወገጃ አለ። የውጭውን ስታንዳርድ በጠበቀ ነው። አሁንም ኮሚሽነር አጥናፉን እጅግ አድርገን እናመሰግናለን። እግዚአብሔርን እጅግ አድርገን እናመሰግናለን። የሚደንቅ ነገር ነው። በቃ ጌታ ስሙ ይባረክ። እንደተነገረው በታራሚዎች አካባቢ የሚወሰድ ውሃ ነው። ከሽንት ቤት እዛ ንጻት ነው። እዚህ ጋር ውሃ አለ፣ ትታጠባላችሁ። የሚገርም ነገር ነው። የሰራዊት ጌታ እግዚአብሔር እናመሰግናለን። በእውነት እናመሰግናለን። እኔ ደስ ብሎኛል። በቃ ምንም ቃላት የለኝም። ይሄ ነው ምለው ነገር የለም። በእውነት ትንሽ ናቸው። ቀጣይ ላይ ተነስተው በታችኛው ጋር ይገናኙና ይሄም ግቢያቸውን ለማስፋት ፈልገን ነው። ይሄ ማጫወቻቸው ነው። ቴኒስ አለ። ጽዳዱ እንደተጠበቀ ሆኖ ይሄ ማረሚያ ቤት ሆኖ ፈታ የሚሉበት የሚጫወቱበት የሚዝናኑበት ነው። እግዚአብሔር ቢፈቅድ ደግሞ ስፖንሰር ተፈልጎ ደግሞ ይሄ ይነሳና ቆንጆ የመዝናኛ ማዕከል ሊደረግ ፕላን አላቸው ማለት ነው። በሚገርም ነው። ሰው ራሱ እንደ ፍሪ ሬንጅ ኤግ ነው እየተመላለሰ ያለ ሪላክስ ባለበት ጭንቀት በሌለበት በሚገርም ሁኔታ እግዚአብሔርን እጅግ አድርገን እናመሰግናለን። ቤተ መጻሕፍት እዛ ትምህርት ቤት አለን። ነገር ግን ንባብ ቤት ይሰራ ብለው እቺን አሁን ለታራሚው ቁጭ ብሎ ንባብ ቤት ነው አሁን እየሰራን ያለ ነው። እቺ አሁን ቀለምና ኮርኒስ ብቻ ነው በር መግባት የቀረችው። ስለዚህ እግዚአብሔርን እየጸለይን ነው። ይሄ ቆርቆሮን አሁን ከመንግስት የሆነ 0.5 ሳንቲም የለም። በዚህ በሽመና አዳራሹ ላይ በምን ላይ
አሁን ደግሞ በታራሚ ቤት ውስጥ ነን ያለነው። ይሄንን ደግሞ እንደ ላይብረሪ ሊያደርጉት ታራሚው እውቀትን እንዲቀስም መጽሐፍ እንዲያነብ እንደ ላይብረሪ የተዘጋጀ ነው። ይሄ እዚህ ውስጥ አሁን የምታዩት እያንዳንዱ ነገር አንዳች ነገር ከመንግስት ፈንድ የለው። በሰው በቅንነት ከሚያገለግሉ መተው ከሚጎበኙ እግዚአብሔር ካዘጋጀው ነው። ሰው በሰው ነገር በሰው ይዘጋጃል፣ ያዘጋጀው ግን እግዚአብሔር ነው ይላልና ወገኖች፣ ለወገኖቻችን እኛ ወገኖች ለምንደርሰው የሚገርም ስራ እየተሰራ ነው ያለው። ይሄን ላይብረሪ ደግሞ አዳራሽን ሬዲ አድርገዋል። ቀለምና መስኮት በር ቀርቶታል። አሁንም በጨንቻ ማረሚያ ቤት እስከ ሞት ነው የታጅማ አይ ማለት እሺም ዋን የሚልን ይችላል አይ ዋው ይሄ ማድራ ክፍል አንድ ይባላል። አረፍ ማለት ይቻላል። እነዚህ ታራሚዎች ምናልባት እቃ የላቸውም እንዴ? እቃቸው የት ሆኖ ይሁን አኔ ይሄ አኔ 2 ኪሎ ተሩ ይሄ እቃቸው ነው። በዚህ ዙሪያው ጠቅላላ እቃ ነው። ታች ላይ ላሉትም እዚህ ጋር ነው ያለው። እቃ ነው። ኦኬ። እና ማዲያ ቁጥር 1 ይባላል። ይሄ እንግዲህ እሺ፣ ይሄ በማረሚያ ቤት በጨንቻ ማረሚያ ቤት የሚገኝ ከ16 ዓመት እስከ ሞት ይሄ ነገር ትንሽ ነገር የለው። ዝጋት ታች ይሄ በጨንቻ ማረሚያ ቤት ነው የምንገኘው። ታራሚዎች ከ16 ዓመት እስከ ሞት ፍርድ ድረስ የተወሰነባቸው የሚቆዩ የሚገርመው እንደ ትልቅ ዩኒቨርሲቲ እንደማይዘጋጅ ኳሊቲውን የጠበቀ ፍራሽ ባለበት ጽዳት ባለበት እያንዳንዱ ነገር ዞር ስትሉ ቲቪ ሁሉ ያለበት ብዙ ነገር ማአት ነገር ያለበት በጣም እንደ ውጭ ሲስተም እቃቸውን ብዙ ጊዜ ኮርኒስ ውስጥ ነው የሚያስቀምጡት ሀገር በዛ መሰረት ዙሪያውን የእያንዳንዳቸው ሻንጣ አለ። አሜዚንግ ነው። በሚገርም ሁኔታ ጽዳቱን የጠበቀ ኳሊቲውን የጠበቀና ይህንን በዚህን ሰዓት በዚህ ዘመን ማየቴ በጣም አስገርሞኛልና 93 ሰዎች በዚህ ውስጥ ይኖራሉ። ዝም ብዬ ሳያቸው የተገሩ ናቸው። መቀባበል ያለበት ነው። በጣም የተሰራባቸው ናቸው። በእውነቴን ነው። ምንም የምለው ነገር የለም። ይሄንን በአገሬ ላይ ስላየሁኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። ኮሚሽነር አጥናፉ ደግሞ እጅግ አድርጌ አመሰግናለሁ። አብረው የሚሰሩትን ሁሉ በእውነት ደስ ያለሽ ጊዜ ቀጠሮ ሽማግሌዎችና ወጣቶች ያሉበት ነው። ከ5 ዓመት እስከ 8 ዓመት እሱን አይተናል። ባይሆን ሽማግሌዎች እና ጊዜ ቀጠሮ ወጣቶች ሊሆን አይሻል? አሁን ምሳ ልመጣ ነው። ውሃ ለዛ ነው ያዘጋጁ። በየቡድኑ ይሰጣቸዋል ውሃ። እዚህ ጋር እንግዲህ ምሳ ሲደርስ በየቡድኑ የጀሪካኑን ጽዳት አስቡ። እንግዲህ ውሃው ንጹህ ውሃ ነው፣ ተቀርቶ ሬዲ ሆኗል። ምንም ቃላት የለኝም። ከምሬ ነው የምላችሁ። እኔ ራሱ ለመታረም ምገባ ሁሉ ነው ይመስለኝ። ቲቪ አንዴ አስቡ። ይሄ ሁሉ ድምጽ ቀንስልን። የሚገርም ነው። ወርዳ የሚገርም ነው። አስገራሚ ነው። ይሄ እንግዲህ የሽማግሌዎችና የወጣቶች የቀጠሮ ተሰጥቶ ነገሮቻቸው ከይዛቸው የሚደመጥበት ነው። ጽዳቱን መኝታውን አስቡ፣ ቤቱን አስቡ። ከለርፉል ነው። ቦሪንግ የሆነ ነገር የለም። የሚጨንቅ ነገር የለም። ስትረስ ነገር ብሎ ነገር የለም። ለእያንዳንዱ ፍራሽ አለ፣ ትራስ አለ። የሚገርም ነገር ነው። ተመልከቱና እዩ። እቃቸው አሁንም በሲስተም አይነ በሚያምር ሁኔታ በውበት ተቀምጧል። ወገኖቼ የሚገርም ስርዓት ነው የሚታየው። ይሄ ስርዓት ደግሞ ከዋናው ከአስተዳዳሪው ከኃላፊው ነው የሚታየው። ገባችሁ? እንዴት አድርጎ እንደቀረጻቸው እንዴት አድርጎ እንዳሰማራቸው ነው የሚታየውና እግዚአብሔርን እጅግ አድርገን ነው የምናመሰግነው። ይሄ ዶርም ተብሎ ዩኒቨርሲቲ ተብሎ ከሚባሉ እጥፍ በላይ ነውና በማረሚያ ቤት ደረጃ ይህንን ስላየው በዚህ እድሜ እግዚአብሔርን አመሰግናለሁ። ተባረክ። በዚህ አጋጣሚ ይሄ ፍራሽ አዲስ የመጣ ሳይሆን ከአርባ ምንጭ ዩኒቨርሲቲ ያረጀውን እዛ ጋር እነሱ ሊያቃጥሉ ያዘጋጁትን እንደገና ሄደን ለምነን ነው ይህን ፍራሽ አምጥተን
ለነሱ አሮጌ የሚቃጠል ለኛ ግን እንደ አዲስ የሚታይ ስለሆነ የተቸገሩትን መርዳት ከእግዚአብሔርም ያስገኛል። ምክንያቱም እንዲህ አረጀ ብሎ ከሚቃጠል ለምስኪኖች መስጠት በሰው ዘንድ በእግዚአብሔር ዘንድ ዋጋ ስላለ በዚህ አጋጣሚ እናንተንም አርባ ምንጭ ዩኒቨርሲቲንም አመሰግናለሁ። የሚገርም ነው። ብዙዎቻችሁ ዩኒቨርሲቲ ስር የምትሰሩ ብዙ ጊዜ ሪሳይክሊንግ እንደማለት ነው። በውጭው ዓለም በቸራቲ ደረጃ በመስጠት ደረጃ በጣም የሚደሰቱ ናቸው። በእግዚአብሔርም ቃል ሲናገር ስጥ ይሰጥሃል ነው። አንዳንድ አረጎይን ይዘን የሚመጣውን ነገር እናስለቅቃለን እና በሪሳይክል የምታስወጡ ግለሰቦችም ሆናችሁ ለተለያዩ ሰዎች በሚያስፈልግ የሚባለውን ነገር ወደዚህ ጋር ዶኔት እንድታደርጉ ለእግዚአብሔር የሰጠ ለእግዚአብሔር አበድረን ነው የሚለውና በሚገርም ሁኔታ የሃይማኖት ነፃነት ያለበት ነው። ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ሁሉም ወደ አምላኩ ይጸልያል። በእውነቴን ነው። እግዚአብሔርን እጅግ አድርገን አሁንም እናመሰግናለን። ይሄ ታላቅ የሆነ ፍሪደም ነው እያየን ያለ ነው እና አስገራሚ ነው። ዝንት ነው ያላቸው። ህፃናት ደግሞ ከእናቶች ጋር አይቀመጡም። ለብቻችን የህፃናት ተቀምጣለች። ተቀምጠው ይበላሉ ህፃናት። እዚሁ ደግሞ ፊደልንም ይማማራሉ ህፃናት። ስለዚህ ይህም የምታዩት ደግሞ ማረሚያ ቤት ሆኖ የሴቶች ዲፓርትመንት ነው። ሴቶች የሚያርፉበት ማለት ነው። እዛ ህፃናቶችም አሉ። በሚያርፉበት ሰዓት እውቀት እንዲሸምቱ እንዲያደርጋሉ። ስለ ጽዳቱ ምነግራችሁ ምንም ነገር የለም ወገኖቼ፣ በጣም ልዩ የሆነ ነው። ሴቶች እህቶቻችን ስትረስ እንዳይሆኑ፣ ቦሪንግ እንዳይሆኑ እንቁላል ያረባሉ፣ ዶሮ ያረባሉ። የማይሰራ ነገር የለም። እዛ ጋር ዕቃ ማጠቢያ አለ። ስለ ጽዳቱ ቃላት የለኝም። በዙሪያው አፕል አለ፣ ፕላም አለ፣ ጎመን አለ። በቃ ነግራችሁ ልዩ ከተማ ነው የሚመስለው። እስረኞቹ ታራሚዎቹ ራሳቸው ውበታቸው ፊታቸው እና ቁጭ ብለው ጥጥ ይፈትላሉ። የሚገርመው ነገር ምን አሳገሽ ማችን መሰለሽ ፈተና ግሬቶ አለ እና እንደዚህ እየፈተሉ ይውላሉ። አይምሯቸው ይሰራል። በማህበር ተደራጅተው ነው። ገቢያቸው ደግሞ እርግጠኛ ነኝ ይሄን ሰርተው ለሸማኔዎች ያቀርባሉ። ይሄንን የሚገርማችሁ ነገር ሰርተው ለሸማኔ ያቀርባሉ፣ ገቢ ያገኛሉ። አየሩ የተመቸ ነው። ወደዛ ሳዩ አፕል ጉድ ሞርኒንግ ይላቸዋል። ወደዚህ ሳዩ ፕላም አለ። በቃ የሌለ ነገር የለም። ሰላም ነው እላችኋለሁ። እግዚአብሔር ይመስገን እና ደስ ብሎኛል። በርቱ። ዛሬ ነው ያገኘኋችሁ። እኔ እንደዚህ መሆናችሁን አላወቅኩም። በሚቀጥለው ባልመጣም የሚያስፈልገውን ነገር ጌታ ያሳስበኝን እንትን እላለሁ። ተባረኩ። ይህም በልመና ነው ቤቱ ሳሎን ይሄኛው ሳሎን ነው። እዚህ ጋር ያሉት ልጅ የሌላቸው ማደሪያ እዚህ ነው። ልጅ ያላቸው ማደሪያ እዛ ነው። ልጅ የሌላቸው ማደሪያ ምን ይመስላል? ይገባል። እንግዲህ ይሄኛው ደግሞ የሴቶች ማረሚያ ሊቪንግ ሩም ወይም ሳሎን ቤት ይባላል። አበባውን አስሩ፣ ዴኮሬሽኑን፣ ጽዳት አለ። ይሄኛው ዲፓርትመንት ቤተሰብ የሌለው ሲንግል የሆኑ እናቶች ሴቶች የሚያድሩበት ነው። ኢች አልጋውና ጽዳቱን ተመልከቱ። የሚገርም ነው። የሚያስደንቅ ነው በእውነት እና ከዚህ ጋር ደግሞ ሲቀጥል ይሄ ሊቪንግ ሩም ነው ተብሏል። በሁለት የተከፈለ ነው። እዚህ ጋር ይዝናናሉ በሚገርም ሁኔታ። እዚህ ጋር ደግሞ ልጆች ያላቸው ህፃናት ያላቸው ፋሚሊ የሆኑ እዚህ ጋር ያድራሉ። የህፃናት አልጋ አለ በሚገርም ሁኔታ።
የህፃናቶች ፍራሾች አሉ። አስደናቂ ነው። ስለዚህ አዳዲስ ህፃናቶች ሲኖሩ እንዳስቸነግሩ ልብስ አለ፣ ናፒ አለ፣ ዋይፐር አለ፣ ዶሚዎች አሉ፣ ጡጦዎች አሉ፣ የተለያዩ ነገሮች ስላሉ ይሄን የሚያስፈልጋችሁ ሰዎች እኔን ኮንታክት ማድረግ ትችላላችሁ። የምትፈልጉ ደግሞ ዶኔሽን ማምጣት ትችላላችሁ። የሚገርም ነው። ጽዳት አለው። አሜዚንግ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ስምንት ወሮች ውስጥ እናንተ አይምሮያችሁ አይምሮ በሽተኛ ነች። አይምሮዋ ምንም መቆጣጠር የማይችል በቃ ስትመጣ የነበረው ነገር ሊነግራቸው ይችላል። እዚህ መጣች፣ እንደምን ተቀበልን። ወሊድ ሰዓት በሚደርስበት ጊዜ እኛ ከአቅም በላይ ሲሆን ወደ ሆስፒታል ወሰድን። ሆስፒታል ደግሞ ቤተሰብ ካልመጣ ኦፕሬሽን አይደለም። ከዚህ በፊት 2 ጊዜ 3 ጊዜ ኦፕሬሽን ሆናለች እቺ እናቲቱ። አሁን በኦፕሬሽን ካልሆነ በስተቀር አናስወልድም ስሉ ቤተሰብን ስንጠይቅ ቤተሰብ ምን አለ? በፍጹም እሷም ትሙት ህፃኑ ይሙት የምር ሀሳብ ሲያስቀምጡ ብናስጠራም ስሉ እኛ ደግሞ ምን አደረግን? ወደ አርባ ምንጭ ወሰድን። አርባ ምንጭ ሄደን ከጋሞ ዞን ጤና ጋሞ ዞን ጠቅላይ ከፍተኛ ፍርድ ቤት ሴቶችና ህፃናት እግዚአብሔር ይስጣቸው እንዲህ መምሪያ አንድ ላይ ሆነ ከሆስፒታሉ ጋር ራሳቸው ፈርመው ኦፕሬሽን ሆነ ወለደች። አሁን ከተወለደች ጊዜ ጀምሮ እናቲቶችን ህፃናት ታውቅ እስቲ ነው እቺ አሁን ለራሳቸው ሊታረሙ የመጡ ናቸውና እንደ እናት አሁን እየተሳሳሙ እያሳደጉ እየተንከባከቡ ለዚህ ወተት ነው የሚጠቀሙት። እኛ የላም ወተት እንሰጣለን። ነገር ግን ያኛው ምግብ አሁን ወሬ ጀመራል። 6 ወር አልፏታል። በዚህ አጋጣሚ እየረዳ እግዚአብሔር ያደረሰን ውሳኔ ማላገኘች ገና ዘቀጠሮ ነው። እሺ ይሄንን ፕሮሰስ እኔ አድርግ ታረጋታለህ። ደስ እኔ ፕሮሰሱን በነዚህ በኩል ያልቃል። እዚህ ጋር ራሱ ትቆይ የምትሉ ከሆነ ማለት ትንሽ ጠንከርቶ ነው የምትቆና ቀለቧል ሁሉ ነገሯን ፕሮቫይድ እያደረኩኝ አነራራሽ ይችላል እስክትል ድረስ በስሜት ተቀመጠ ፕሮሰሱ እስኪያልቅ ድረስ። ስለዚህ አሳድጋለሁ። እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ መውጣት መግባትሽ ይባረክ። ከዚህ ሰዓት ጀምሮ ወጪዋን እያንዳንዱ ነገሮቿ ያርሽ እሷም ራሷን ታራሚ ሆና ሉካፍተር ብታደርጋት ከሆነ እያንዳንዱ በሂሳብ በደሞዝ ቢሆን ሉካፍተር አድርጊያት ጠንክር። ከዛ በኋላ ልጅቷ በፀሐይ ጎልጎታ ስር ታድጋለች። አንድ ልጅ annisaate bejammarara tana taane dichchandisi taane tamarsanisi hoy iza woje gido izi alaabeteta ubbaka taane eqqandisi ubba mishakata kara dichchandisi yaagara yottanisi ale ane ayno ay mimi በየተበቂያችሁ ዋና ይሉ እንደምታዩት ከሆነ እቺ ከታራሚዋ አንዷ ናት። በታራሚ ቤት እያለች እቺን ብላቴና ታረግዛለች። ውጭ ላይ እርግዛ እዚህ ትገባለች። 8 ወር እርጉዝ ሆና እዚህ መጣች። ከዛ ላይ በታራሚው በዚሁ በማረሚያ ቤት ተወለደች። እሷ ብዙም አታውቃትም፣ ያው ካለው ከአእምሮ ችግር የተነሳ። እቺ ደግሞ ከታራሚዎች አንድ እህት ናትና ሉክ አፍተር ታደርጋታለች። ብዙም የሚመችም ነገር ባይኖር ግን ከላሞቱ ልጅ በጣም ብዙ ነገር ያስፈልጋል። አሁን ግን እነሱም ይረዳሉ፣ ይቀባበላሉ። እኔ እዚህ ውስጥ ያየሁት ፍቅር አይቻለሁ፣ መቀባበል አይቻለሁ፣ መከባበር አይቻለሁ፣ እህትነት አይቻለሁ። እና ስለዚህ እሷም ብዙ ስለማታውቃት በፀሐይ ጎልጎታ ስል እቺ ልጅ እኛ አዶፕት አድርገናታል። ስለዚህ አደራ ነገር በውጭ ስታንዳርድ ከጽዱ ከችግኙ ብቻ ዞሮ የሚገርም ውስጡ ሰፊ የሆነ
ቤት ነው ውስጡ ማለት ነው። እንደሚታየው ቤት ነው፣ ስፋት አለው። እዚህ ስር ሲሚንቶ ይገባል። በሚገርም ሁኔታ በር ታዘጋጅለትና በጽድ ውስጡ ትራዲሽናል አድርጋ ለቱሪስት እየተከፈለ የሚያሳያ ይሄ ዋሊት ሁሉ ገና በሚገርም ሁኔታ ከዛ በኋላ ውስጡ እናደርግና የጉብኝት አንዱ የጋሞ ዞን ባህል ቱሪዝም ባለፈው መጥተው ከአርባ ምንጭ ዩኒቨርሲቲ ጋርም የቱሪስት መስህቦች አንዱ ፓርት ይሄን እናደርጋለን ብለው ነው። ይሄኛው ደግሞ ከ9 እስከ 12 እየሰራ ነው። የላይኛው ብሎክ ነው። ይሄ አሁንም ማረሚያ ቤት ነው። ከ8 እስከ 9 ከ1 እስከ 8 ከ1 እስከ 8 ትምህርት ቤት ነው። ያኛው ደግሞ አዲሱ ከ9 10 11 12 ገና እየተሰራ ነው ያለው ታላቅ ትምህርት ቤት እዚህ ጋር አለ። እውቀት ያስጨብጣል። ከጀርባችን የምናየው ደግሞ ሜንስ ቤት ነው። ምንም ቃላት የለኝም። በቃ ምንም ቃላት ስለሌለኝ ዝም ብያለሁ። አስደናቂ አስገራሚ ነገር ነው እያየን ያለ ነው። ኧረ አምባሻ አሁን ውስጥ አለው ቁርስ፣ ምሳ፣ እራት ኢትዮጵያ ነው። ያችን አጣጥመን ነው ቁርስ፣ ምሳ፣ እራት ነው። እቺ ዳቦ ይሄ የሚሰራው 30% ዱቄት 70% በቆሎ ነው። አሁንም ያለነው በማረሚያ ቤት ነው። ሜንስ ቤት ይባላል። አስገራሚ ስራ ነው። ምግቡ ኦርጋኒክ ነው። ግማሽ ፍርኖ ዱቄት እና ግማሽ በቆሎ ሚክስ ነው። የሚገርም ዳቦ ነው። ለአንድ እስረኛ ወይ ለአንድ ታራሚ አንድ ዳቦ በአንድ ሻይ የኢትዮጵያ 65 ብር ነው። 63 ብር ነው። 62 ብር ነው። በጣም የሚገርም ነው። በቃ ሽታውን ልነግራችሁ አልችልም። ምንም አይነት ኬሚካል ምናምን የሌለው በዚህ ላይ ደግሞ ጽዳቱን የጠበቀ ደግሞ እዚህ የሚጋገረው አስቤው ነበር መብራት በሌለ ሰዓት የሚሰሩበት ነው። እዚህ ጋር በሚገርም ሁኔታ ምጣድ ሳስሶ እያንዳንዱ ነገር አድርጌ እዚህ ጋር አለ። ሜንስ ቤት ነው። የሚገርመው ነገር አይቼም ባላውቀው በሀገሬ ላይ ነጭ ጤፍ የተጋገረ ያለው ነጭ እንጀራ ጽዳት ያለው የሚገርም በኤሌክትሪክ ምጣድ የተጋገረ ነው። የሚገርም እንጀራ ነው። እንግዲህ ቅድም ያያችሁት እዛ ጋር ዳቦ አለ። ዳቦ ቁርስ ከምሳ ጋር እቺ 63 ብር 62 ብር ቁርስ አለ፣ ምሳ አለ። ቁርስ ምሳ እራት በ62 ብር ችግር የለም። ሀገራችን እኛ ባለጠጎች ነን ስንል በምክንያት ነው። እስኪ እንደ ሀገር ቤቱ መስሎኝ እኮ ነው። አስቡ ወገኖች፣ ታራሚ ነው፣ አመፀኛ ነው። ስለዚህ አፈር ይብላ ድንጋይ ይብላ ብሎ ነገር የለም። አሁን የምታዩት ያን አበባ መሰለ እንጀራ ከጤፍ ጋር የሚቀላቀል ነው። ስለዚህ ይሄ በቆሎ በጥራት የታጠበ ነው የሚመስለው። እንዲዛ አድቦ በማበጠር ያገለግላል ማለት ነው። የሚገርም ነገር ነው እውነት።
ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ከቶኑ ሊያድነኝ ይችላል ከሚነደው እሳት ከቶኑ ሊያወጣኝ ይችላል ከሚነደው እሳት ባያድነኝ ማምለኬን አልተው ባያድነኝ ለሱ መዘመሬን ባያድነኝ ማጠኔን አልተው ባያድነኝ ጌታ ማገልገሌን ባያድነኝ ማምለኬን አልተውም ባያድነኝ ለሱ መዘመሬን ባያድነኝ ማጠኔን አልተውም ባያድነኝ ጌታ ማገልገሌን ንጉሥ ሆይ ሺህ ዓመት ንገስ በምድር ተሾመሃል የተሰጠ ስልጣን ላከብር ልገዛ ይገባኛል ግን ካንተ በላይ አምላክ የሆነ አንተን የፈጠረ የፍጥረታት ሁሉ ጀማሪ በኃይል የከበረ ሞገስ ለእርሱ ስግደት ለእርሱ ነው ልገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው ሞገስ ለእርሱ ስግደት ለእርሱ ነው ልገዛለት ማገለግለው መግደል ማዳን ሁሉም የቻለው የወደደውን የሚያደርገው የጠበቅኩት ተስፋ ያረኩት አንዱም ባይሆንልኝ ከፍታውን ተጠባበቂ ሸለቆ ቢገጥመኝ ከማመስገን አልቆጠብም ለእሱ ከመዘመር ምሕረቱን በጎነቱን ለሰው ከመናገር ጸጋ ሰጪ ሁሉን ቻይ ጌታ የልጆቹ አዳኝ መከታ ያድነኛል አምነዋለሁ ባያድነኝም እሱ ታማኝ ነው ጸጋ ሰጪ ሁሉን ቻይ ጌታ የልጆቹ አዳኝ መከታ ያድነኛል አምነዋለሁ ባያድነኝም እሱ ታማኝ ነው እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክልን። ቅዱስና ጻድቅ እግዚአብሔር ሆይ ከጠዋቱ ማለዳ ጀምረ እያንዳንዳችን ጠብቀ በሰላም በጤና በፍቅር ያቆይተን ዛሬ ደግሞ በዚህ መልክ በዚህ ስፍራ ላይ እንድንገናኝ ስለረዳ በኢየሱስም ስም ይባረክ። አንተ ትልቅ ነህ። አንተ መልካም ነህ። ከምሕረት የተነሳ በሕይወት አለን። ስም ይባረክ። ከፍ ካለው በላይ አንተ ከፍ በል። የዘላለም አምላክ እግዚአብሔር ሆይ አንተ ፈቅደ የዘላለም አምላክ እግዚአብሔር ሆይ በዚህ ስፍራ ላይ ከተለያዩ ቦታ ላይ በፍርድ ቤት ትእዛዝ ወደዚህ የመጡ ታራሚዎች አንተ ስለጠበቅ ስም ይባረክ። አባላትን ስለጠበቅ ስም ይባረክ። ሲቪሎችን ስለጠበቅ ስም ይባረክ። የዘላለም አምላክ እግዚአብሔር ሆይ አሁን ደግሞ በሰላም ከዚህ እስከሞቱ ድረስ አንተ እንድጠብቃቸው አደራ ለአንተ ሰጠን። ሰው የሰውን አደራ ይበላል፣ ይተዋል፣ ይክዳል። የማትክደው የናዝሬቱ ኢየሱስ የእነሱን አደራ ለአንተ ሰጠን። የዘላለም አምላክ እግዚአብሔር ሆይ የሰውን አጀንዳ ታስቀይራለን። የዘላለም አምላክ እግዚአብሔር ሆይ የሐማና የመርዶክዮስን ነገር በዚህ ግቢ ላይ እንድታደርግ እግዚአብሔር አዲስ ነገር ለዚህ ታራሚ እንዲደረግ የዘላለም አምላክ እግዚአብሔር ሆይ እኛ የማናውቀው
አንተ የምታውቀው በእነዚህ በአገልጋዮች የተነሳ ቅድም በተነገረው መሰረት አዲስ ነገር በኢየሱስም ይደረግ። በኢየሱስም ይደረግ። የዓለም አምላክ እግዚአብሔር ሆይ እንለምንሃለን፣ በመተማመን እንጸልያለን። ጌታ ሆይ በይቅርታ እንዲፈቱ በምህረት እንዲመጣ በኢየሱስም ጸለይ። በኢየሱስም ጸለይ። ጌታ ሆይ 2 ዓሣና 5 እንጀራን አትረፈረፍክ። ዛሬ ደግሞ እነዚህ ባሪያዎች የእስራኤል አምላክ እግዚአብሔር ሆይ ከእንግሊዝ ተነስተው አርባ ምንጭ መጥተው አርባ ምንጭ ላይ ይህን አዘጋጅተው ዛሬ አምጥቶ አብልተውናል። ክብር ለአንተ ይሁን። ጌታ ሆይ ኪሳቸው ይባረክ፣ ዋቃቸው ይባረክ፣ ማይጸፍራቸው ይባረክ፣ ስራቸው ይባረክ። ጌታቸው አንተ ቅደም። ጌታ መንፈስ ቅዱስ ሆይ እኛና ዝህም እንለምንሃለን። ከፊታቸው አንተ ሞገሱንላቸው፣ ጸጋን ጨምርላቸው። እነሱም ብቻ ሳይሆን እነሱ የተባረ ነገር ሁሉ በኢየሱስ ይባረክ። ከነሱ ጋር ሆኖ የሚሰሩት በያሉበት ስፍራ ኢየሱስ ባረካቸው። በኢየሱስም ጸለይ። ክብር ለአንተ ይሁን። ሊጎዳን ሊያሰናክለን ሊያደናቅፈን ያለ ዘንዶ በኢየሱስም ይቆረጥ፣ ይመታ። ጌታቸው ቅደም። ከእኛ ጋርም አብረህ አንተ ሁን፣ ከእነሱ ጋርም አብረህ ሁን። ዳግም እስከምንገናኝ ድረስ በየስፍራው የአንተ ጥበቃ ከእኛ ጋር አይለየን። ሰላም ይብዛልን በኢየሱስ ስም።